ፖለቲክስን ያስተማረው፣ ስለተለያዩ መንግስታት ዕውቀት የሰጠው፣ ባዮሎጂን ያስተማረው፣ ሜዲሲንን ያስተማረው፣ ሊትሬቸርን ወይ ደግሞ ስነ ጽሁፍን ያስተማረው። ከዛ ያለፈ ደግሞ በጊዜ ሂደት መንገሱ አይቀርማር ስፒችን እንዴት ሰዎች ፊት መናገርና እንዴት ሰዎችን ኮንቪንስ ማድረግ ወይ ደግሞ እንዴት አውርቶ ማሳመን እንዳለበት ያስተማረው ሰው አርስቶትል የሚባለው ነው። እጽዋቶችን ያጠና ነበር። ደሴት ናት ብያቸዋለሁ። ባህር ውስጥ ያሉ እንስሶች በምን አይነት መንገድ ነው ፈንክሽን የሚያደርጉት የሚለውን ነገር ሪሰርች ያደርግ ነበር። በቃ ሰውየው ጥናት ላይ ፎከስ ያደረገ ሰው። አቴንስ ሁለተኛ ጊዜ ፍልስፍና ላይ ኃጢአት እንድትሰራ አልፈቅድላትም ብሎ ከአቴንስ ይሸሻል። አንድን ሰው ባህሪው ማወቅ ከፈለጋችሁ ቁጭ ብላችሁ ኦብዘርቭ አድርጉት፣ እዩት። ከዛስ ፓተርኖች ሊመጡ ይችላሉ። በዛ ፓተርን ላይ ተነስታችሁ ውሳኔ መወሰን ትችላላችሁ። ይሄ አርስቶትል ያስታወቀ ነገር። ብዙ ጊዜ ሶሉሽን ክሬት ለማድረግ ከፈለገን በሚባል አስተሳሰብ ይታወቃል። ሚን ፈልጉ፣ አቬሬጅ ፈልጉ፣ መሃል ላይ ነው። ፕሌቶ ፐርፌክት የሆነ ሶሳይቲ ወይ ደግሞ ማህበረሰብ ጥሩ በሆነ መንገድ እንዲሄድ ከፈለግን ይሄ ፐርፌክት የሆነ ሶሳይቲ አይዲያል የሆነ ፎርም ወይ ደግሞ አይዲያል የሆነ ስርዓት አለ። ይሄ ስርዓት ግን ሰዎች መካከል አይደለም፣ በቃ ሰዎች መካከል አይደለም ያለው፣ የሆነ ዓለም ላይ ነው ያለው። ጋይስ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ፊራ ነኝ። ዛሬም እንግዲህ ሳምንቴን ጠብቄ ካነበብኩት አዲስ ሀሳብ ሼር ላደርጋችሁ መጣሁ። ሳምንት አሪፍ እየሄደ ነው። ክረምት ጥሩ ይዞናል ብዬ ተስፋ አደርጋለሁ። ሁሌም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ዕድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠኑ። በ0968 27 77 77 ላይ በቀጥታ ወይም በዋትሳፕ ያግኙ። በዛሬ ቪዲዮአችን ላይ ላነሳላችሁ የፈለኩት ሐሳብ ከዚህ በፊት ትዝ ካላችሁ በጣም ብዙዎቻችሁ ወደዳችሁት አንድ ቪዲዮ ሰርች ነበር። የዓለማችን ላይ አሁን በምናውቀው መንገድ ፍልስፍና ላይ በጣም ትልቅ ተጽዕኖ ያመጣ አንድ ሰው ጥሩ ቢባል ያወራው ሰው ትዝ ካላችሁ ሶቅራተስ ስለሚባለው ሰው ቪዲዮ ሰርች ነበርና እዛ ላይ በጣም ብዙዎቻችሁ ደጋግማችሁ የጠየቃችሁኝ እንግዲህ ሌላኛው ትልቅ የሚባለው ፈላስፋ አርስቶትል ነውና በዛሬ ቪዲዮአችን ላይ አርስቶትል ማን ነው? ምን አይነት ስራዎችን ሰራ? ብዙ ጊዜ ስለ አርስቶትል ሲወራ አሁን ያለው የምዕራቡን ዓለም ነገሮችን የሚያመዛዝንበት ነገሮችን የሚያዩበት መንገድ ኢቭን ለሲቪላይዜሽን ወይ ደግሞ ለእድገቱ መሰረት የጣለ ሰው ነው ይባላል። እንዴት ነው አርስቶትል አሁን ያለውን ሲቪላይዜሽን ላለው ሲቪላይዜሽን አሻራ አሳድሯል የሚባል? አሁን ስለ ሲቪላይዜሽን ስናወራ እንግዲህ ብዙ አይነት ሲቪላይዜሽኖች ነበሩ አይደል? በታሪክ መካከል እንግዲህ ብዙ ተፈጥሯል። ለእናንተ እንዲህ ብዬ አልነግራችሁም፣ ግን አሁን ያለንበት ጊዜ የምዕራቡ ዓለም ነው። አሜሪካ ልታነሱ ትችላላችሁ፣ ከዛ የአውሮፓ ሀገሮች ልታነሱ ትችላላችሁ። የእነሱን ሲቪላይዜሽን ላይ ትልቅ ተጽዕኖ ያመጣ ሰው ነው ይባላል። አርስቶትል ማን ነው? ምን አይነት ስራዎችን ሰራ የሚለውን በተወሰነ መንገድ በዚህ ቪዲዮ ለማሳየት ሞክራለሁ። ወደ ቪዲዮ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ይህ ቻናል በዋናነት ከመጽሐፍ ጋር የሚገናኙት ሀሳቦችን፣ ታሪኮችን ከፊልሞችም ዳሳ እያደረግን የሆነ ቁም ነገር ለመያዝ የምንሞክርበት ቻናል ነው። እንደዚህ አይነት ኮንተንት ከተመቻችሁ ቪዲዮም ስለቅ እንዲደርሳችሁ ሰብስክራይብ እንዲሁም የደውላውን ምልክት በመጫን ቤተሰብ መሆን ትችላላችሁ። አርስቶትል ማን ነው? ምንስ ስራዎችን ሰራ? ለምንስ ነው አሁን በሚታወቀው ልክ ስሙ ይታወቀ? አርስቶትል እንግዲህ ዓለማችን ላይ ትልቅ ተጽዕኖ የፈጠሩ ፈላስፋዎች ከወጡባት ሀገር የመጣ ሰው ነው። እሱም ደግሞ ከግሪክ ነው። ደግሞ እንደ ሌሎቹ ያልሆነ ትንሽ በጣም የሚያደርገው ነገር ምንድነው? አርስቶትል ከመካከለኛው ከምትባለው ከአቴንስ አይደለም የወጣው። ፕላስ ከምንድነው ከስፓርታም አይደለም የወጣው። እንግዲህ ስፓርታዎች በሰውነት በምን ይታወቃሉ ብያችሁ ነበር ከዚህ በፊት ስለነሱ ታሪክ ሰራ። አቴንሶች በፍልስፍና ይታወቃሉ። ግን አቴንስና ስፓርታ እንዳለ ሆኖ ግሪክ ውስጥ አንድ ታዋቂ የሆነች ራሷን የቻለች ትልቅ ከተማ ነበረች። እንደውም አት ሰም ፖይንት ሲቪላይዜሽን ሆና እየወጣች። እሷ ደግሞ የማሴዶኒያ ወይ ደግሞ በአማርኛ ስታመጣት የሜቄዶኒያ ሀገር ተወላጅ የነበረ ሰው። ስለ ግሪክ ስናወራ ብዙ ከተሞችን ልታነሱ ትችላላችሁ፣ ግን እነዚህን ሶስቱን ልታልፏቸው አትችሉም። አቴንስ አለች፣ ከዛ ምንድነው የስፓርታ ከተማ አለ፣ ከዛ ደግሞ ማሴዶኒያ ወይ ደግሞ ሜቄዶኒያ ይባላል። ሜቄዶኒያ ወይ ደግሞ ማሴዶኒያ የሚባለው አሁን ከምናወራ ከስፓርታና ከአቴንስ ሰሜን የምትገኝ ነች።
ስፔሲፊካሊ አሁን የምናወራው ሰው ወይ ደግሞ አርስቶትል የተወለደው ስፓርታ ውስጥ የምትገኝ አነስ ያለች ከማን ነው ማሴዶኒያ ውስጥ የምትገኝ አነስ ያለች ከማሴዶኒያ ከማዕከላዊ ከተማ ደቡብ ምስራቅ አካባቢ የምትገኝ ስታጂራ በምትባል ከተማ ውስጥ የተወለደ ሰው ነው አርስቶትል የምንለው ሰው። ማሴዶኒያ ውስጥ ደቡብ ምስራቅ የምትገኝ አነስ ያለ ከተማ ውስጥ ይኖር የነበረ ሰው። በጣም በሚገርማችሁ ሁኔታ አርስቶትል ከጥሩ ቤተሰብ ነው የተወለደው። ከጥሩ ቤተሰብ ስላችሁ በእውቀትም ጥሩ የነበረ ቤተሰብ ነው፣ በፋይናንስም ጥሩ የነበረ ቤተሰብ ነው። ከዛ በኋላ ለሚኖረው ህይወት ትልቅ መሰረት የጣለለት ቤተሰብ ውስጥ ነው ያለፈው። ምክንያቱም የሄደበትን ፓስ ስታዩት የቤተሰቡን ሌጋሲ ወይ ደግሞ ቤተሰቡ የጀመረውን መንገድ የቀጠለ አይነት እንደሆነ ይታያችሁ። ለምንድን ነው እንዲያልኳችሁ? አባቱ በዛን ጊዜ የነበረው የማሴዶኒያ ንጉስ ወይ ደግሞ የማሴዶኒያ አዛዥ ሐኪም ነበር። አባቱ በዛ ምክንያት ጥሩ ገንዘብ የሚያገኝ ሀብታም የነበረ ሰው፣ ሀብታም ግን ብቻ ሳይሆን እውቀት የነበረው ሰው እና ይሄ ነገር ለአርስቶትል በጣም ትልቅ ነገር ጥሎለት ሄዷል። ገና በልጅነቱ እነዚህ ነገሮች ስለ ባዮሎጂ ወይ ደግሞ ህይወት ያላቸው የሚንቀሳቀሱ ነገሮች ወይ ደግሞ ባዮሎጂ ስለ ሊቪንግ ቲንግስ አይደለም የሚያጠናው፣ ህይወት ያላቸው ነገሮች እንዴት ይንቀሳቀሳሉ፣ እንዴት ነው ፈንክሽን የሚያደርጉት የሚለውን ነገር ማጥናት ይችላል። ከዛ ደግሞ ስለ ሜዲሲን መድኃኒቶች እንዴት ይቀመማሉ፣ ለምን አይነት በሽታ ምን አይነት መድኃኒት መሰጠት አለበት የሚለውም። ከዛ ደግሞ ይህችን ቃል ደጋግሜ ላነሳት ይችላል። ኦብዘርቬሽን የሚባለው ነገር ምን አይነት ትልቅ እንደሆነ የተማረበት ነው። ወይ ደግሞ እውቀት በብዙ መንገድ ሊመጣ ይችላል፣ ግን ቤስት የሚባለው እውቀት ከማየት ማለት አንድን ነገር አይታችሁ ኢንፎርሜሽን ጋዘር አድርጋችሁ ከዛ ኮንክሉዥን ማውጣት ማለት አሁን እኛ ሪሰርች እንደምንለው እውቀትን በሪሰርች ማግኘት እንደሚቻል የተማረው ከአባቱ ነው። እና አባቱ የታላቁ ንጉስ የማሴዶኒያ የታላቁ ንጉስ ሐኪም ነበረ። እናቱ ደግሞ የቤት እመቤት ነበረች፣ ግን የቤት እመቤት አትሏት። ምክንያቱም በዚያን ጊዜ በተለይ ደግሞ እንደ አርስቶትል ያለ ቤተሰባቸውን ሲያስተዳድሩ የሚያስተዳድሩት እንደ አንድ ቤተሰብ ሳይሆን እንደ ቢዝነስ ነው ማለት ነው። ቤታቸው ውስጥ ለምሳሌ 3 ልጆች ነበሩ። አርስቶትል ሶስተኛው ነው። ታላቅ እህት አለች፣ የቤቱ ታላቅ የበኩር እህት አለች። ከዛ የእሷ ታናሽ አለ፣ የአርስቶትል ታላቅ ወንድም አለው። ከዛ አርስቶትል ሶስተኛ ላይ ያለ ልጅ ነው። ቤተሰቡ በጣም ትልቅ ገንዘብ ስለነበረው ዌልዝ ስለነበራቸው ብዙ ባሪያዎችና ሰራተኞች ነበራቸው። ቤቱን የምታስተዳድረው እናት ነበር። ስለዚህ የቤት እመቤት ሳይሆን በቤት ውስጥ ያለውን ቢዝነስ ራን የምታደርግ ሴት ነበረች ብላችሁ ልትወስዱ ትችላላችሁ። አባት ጥሩ ገንዘብ አለው፣ ጥሩ እውቀት አለው፣ ከንጉስ ጋር የሚሰራ ሰው ነው። እናት ደግሞ ሎካል የሆነ ቢዝነስ ራን የምታደርግ ሴት ነች። ስለዚህ በዚህ ቤተሰብ መካከል ነው አርስቶትል ተወልዶ ያደገው። ይሄ አባቱ ላይ በተለይ ያየው ነገር እውቀት የሚባል ነገር እሱ ላይ ተጽዕኖ አምጥቶበት በ17 ዓመቱ ይኖርበት ከነበረው ከሜቄዶኒያ ወይ ደግሞ ስታጂራ ከምትባል አነስ ካለች ከተማ ወደ አቴንስ ይመጣል። አቴንስ ለምንድን ነው የመጣው ካላችሁ፣ በዚያን ጊዜ አቴንስ ውስጥ የተለያዩ ፈላስፋዎች የተለያየ ትምህርት ቤት ነበራቸው። ግን ከነሱ ሁሉ መሃል በጣም ትልቅ ተጽዕኖ ይፈጥር የነበረ አንድ ተማሪ አለ። ስለዚህ ተማሪ ስለ ሶክራተስ አውርቼላችሁ ነበር። ሶክራተስ እነዚህ ሁለት ተማሪዎች ባይኖሩት ብዬ አውርቻችሁ ነበር። ትዝ ካላችሁ ሁለት ተማሪዎች ናቸው የእሱን ሌጋሲ ካስቀጠሉት ሰዎች መካከል አንደኛው ፕሌቶ ነው ብያችኋለሁ። ፕሌቶ የሚባል ሰው አርስቶትል ወደ አቴንስ ሲመጣ የራሱ የሆነ ትልቅ ትምህርት ቤት ከፍቶ ተማሪዎችን ስፔሲፊካሊ ፍልስፍናን ምንድነው ከፍልስፍና ጋር የተገናኙ ሀሳቦችን ይሄ ባዮሎጂ ምናምን እነዚህ ነገሮችን የሚያስተምር አንድ ትምህርት ቤት አቋቁሞ ነበር። የዚህ ትምህርት ቤት ስም ዚ አካዳሚ ይባል ነበር፣ ወይ ደግሞ በእነሱ ቋንቋ ከወሰዳችሁ አካዳሚያ የሚባል ትምህርት ቤት ነበር። አሁን ስለ ትምህርት ሲወራ ብዙ ጊዜ አካዳሚያ ምናምን የሚባል ነገር ሰማላችሁ አይደል? ያንን የወሰድነው ከአርስቶትል በጣም ይገርም ማን ነው ከፕሌቶ ነው። የፕሌቶ የትምህርት ቤት ስም አሁን ያልኳችሁ አካዳሚ ወይ ደግሞ አካዳሚያ ይባላል። በጣም የሚገርማችሁ ነገር ግን አካዳሚ የሚባለው ነገር እንደው ፕሌቶ ስላመጣው የሆነ የተጋነነ ወይ ደግሞ የሆነ ዲፕ የሆነ ትርጉም ያለው አይነት ነገር አይመስልም። አሁን እንኳን አካዳሚው ምናምን ብለን ስናወራ ስለ ትምህርት ነው እንደምናወራ ይታወቃል። ግን ፕሌቶ ይሄንን ስም ለትምህርት ቤቱ የተሰጠው ለመሰላችሁ በዚያን ጊዜ ከአቴንስ ግንብ አጠገብ የምትገኝ አንድ ትልቅ ምንድነው የዛፍ ፓርክ ነበር። በቃ አነስ ያለች ፓርክ ነበረች እና ያ ቦታ አካዳሞስ የሚባል ፓርክ ነበር። ያ ቦታ አካዳሞስ ተብሎ የተሰጠው በዚያን ጊዜ እውነት የነበረ ሰው ነው ይባላል። አንዳንዶች ሚቶሎጂ ነው ይላሉ። በጣም ትልቅ ስም የነበረው ጦርነትን አቮይድ ያደረገና አቴንስን የጠበቀ አንድ አካዳሞስ የሚባል ሰው ነበር እና ለሱ ሌጋሲ ተብሎ ነው ያቺ ፓርክ አካዳሞስ የተባለችው። እና ፕሌቶ የሚያስተምርበት ትምህርት ቤት እዛ አካባቢ ስለሆነ አካዳሚያ ተብሎ ተጠራ። እነሱም በዛ አጸደቁት። አሁንም ድረስ እንግዲህ እንደ ሌጋሲ ሆኖ የቀጠለ የትምህርት ቤት ስም ነው። እዛ ገባ። በ18 ዓመቱ ነበር የገባው። ኦልሞስት ለ20 ዓመት ያህል አርስቶትል እዛ ገባ፣ ተማረ። መማር ብቻ አይደለም እያስተማረም ለ20 ዓመት ያህል እዚያ ትምህርት ቤት ውስጥ እንደቆየ ታያላችሁ። በዚህ ጊዜ ውስጥ እንግዲህ ፍልስፍናን ተማረ። ፕሌቶ ከሶቅራተስ ያስተማረውን አስተማረው። ኢቨን ፕሌቶ የራሱ የሆነ አዳዲስ ፍልስፍናዎች ነበሩት። ምናልባት ስለ ፕሌቶ ሌላ ጊዜ እናወራለን። የራሱን እውቀት ሼር አደረገው። አርስቶትል ለ20 ዓመት ያህል እዛ ቆየ። ግን
ምንም እንኳን ይሄ ምንድነው ከፕሌቶ የተማረ ቢሆንም ከፕሌቶ ጋር ግን አለመስማማቶች ነበሩ። በጣም የተጋነነ አለመስማማት ሳይሆን ይሄ ወይ ደግሞ የጥል ፐርሰናል የሆነ ጥል ሳይሆን የፍልስፍና አለመስማማት ወይ ደግሞ የሐሳብ አለመስማማት ነበራቸው። ከነበራቸው የሐሳብ አለመስማማት መካከል ዋነኛ ተብሎ የሚጠራው ነገር ምንድነው? ፕሌቶ ፐርፌክት የሆነ ሶሳይቲ ወይ ደግሞ ማህበረሰብ ጥሩ በሆነ መንገድ እንዲሄድ ከፈለግን ይሄ ፐርፌክት የሆነ ሶሳይቲ አይዲያል የሆነ ፎርም ወይ ደግሞ አይዲያል የሆነ ስርዓት አለ። ይሄ ስርዓት ግን ሰዎች መካከል አይደለም ያለው የሆነ ዓለም ላይ ነው ያለው። መንፈስ ዓለም እንደሚባል እንደዛ አይደለም ሐሳቡ፣ ግን there is የሆነ ዓለም አለ፣ የሆነ ሬልም አለ፣ የሆነ እናንተ ውስጥ ያለ ድምጽ አለ ልትሉ ትችላላችሁ። ብቻ there is የሆነ ቦታ ላይ ፐርፌክት የሆነ ሶሳይቲ ሊኖር የሚችልበት የሆነ መርህ አለ። ስለዚህ ያንን መርህ ማወቅ ከፈለግ መፈላሰፍ አለብን፣ ሜዲቴት ማድረግ አለብን፣ ያንን ነገር ሲክ ማድረግ መፈለግ አለብን። ከዛ እውቀትን እየወሰደ ማህበረሰባችን ውስጥ ከተገበርን ማህበረሰባችን ፐርፌክት ሆኖ ሊቀጥል ይችላል የሚል አይነት ሐሳብ ነበር። አርስቶትል ግን እንደዛ አይነት ሐሳብ የለውም። ለምን? አባቱ ኦብዘርቬሽን የሚባል ነገር አስተምሮታል። ኦብዘርቬሽን ማለት ሪሰርች ነው። ምን ይላል? ፐርፌክት የሚባል ሶሳይቲ ሊፈጠር ይችላል። አዎ፣ ግን ደግሞ ሊፈጠር ከተቻለ ይሄን ሶሳይቲ መፍጠር ከቻለ እንግዲህ ፐርፌክት ስላችሁ ፍጹም ምናምን ማለት አይደለም፣ መስመር የያዘ ጥሩ የሆነ እንደማለት ነው። ጥሩ የሆነ ማህበረሰብ መገንባት ማለት ይሄን ማህበረሰብ መገንባት የምንችለው ከሆነ ዓለም ላይ የሆነ ኢንፎርሜሽን ዳውንሎድ እያደረግን ሳይሆን ማህበረሰቡን እንየው፣ እናጥረው፣ በምን አይነት መንገድ ቢሄቭ ያደርጋል የሚለውን እንውሰድና ሁሉም ሰው ሊስማማበት የሚችል የሆነ ህግ ካወጣን ህዝቡ በሰላም መኖር ይችላል። ከሆነ ዓለም እናመጣው ሳይሆን ህዝቡን ባህሪውን አጥንተን እኛ ራሳችን የምንፈጥረው አይነት ነገር ነው። ምን ማለት ነው? ፐርፌክት ሶሳይቲና ይሄ አሁን እየኖርንበት ያለው ዓለም ሁለት ዓለም አይደለም፣ አንድ ላይ መኖር የሚችል የሰውን ባህሪ ካመጣን ልንፈጥረው የምንችለው ሐሳብ ነው ብሎ ያስባል። በዚህ ምክንያት ፕሌቶ አብዛኛውን ጊዜ ፍልስፍና ላይ መጠየቅ ላይ ምን ላይ ፎከስ ያደርጋል? አርስቶትልስ አብዛኛውን ጊዜ ሪሰርች ላይ ጊዜውን ያሳልፋል። ሂውማን ቢሄቨርን ያጠናል። ሶሳይቲ እንዴት ኮላፕስ ያደርጋል? ፖለቲክስን ያጠናል። ሰው እንዴት ለምንድን ነው የሚያመው? ይሄ ባህሪውን ያያል፣ ምልክቶችን ያያል። በቃ ከአባቱ የወረሰው ነገር ማየት ነው፣ መማርን ያጠናል። ከዛስ ሶሉሽን ክሬት ማድረግ ይችላል። የሐሳብ ልዩነት ነበራቸው፣ ግን ደግሞ የሐሳብ ልዩነት በሁለቱ መካከል የነበረው ሪስፔክት ያጠፋል ነበር። ከ20 ዓመት አካባቢ በኋላ ግን ፕሌቶ እንግዲህ ዘላለም አትኖርም አይደል? ፕሌቶ ይሞታል። በዚያን ጊዜ በፕሌቶ ቦታ ስልጣን ያዘው አርስቶትል ሳይሆን የፕሌቶ የወንድም ልጅ ነበር። እና ይሄ እንግዲህ ስፔኩሌሽኖች አሉ። ይሄ የሆነው በዚህ ምክንያት የሚባል ነገር አለ። ምሳሌ ያንን ስልጣን ያልያዘው አንደኛ የሐሳብ አለመስማማት ስለነበራቸው ነው ከፕሌቶ ጋር ይባላል። ምክንያቱም አርስቶትል ጥሩ ስብ የነበረ ወይ ደግሞ ጥሩ ፊገር የነበረ ሰው እሱ ያልወሰደው በዚህ ምክንያት ነው ይባላል። አንዳንዱ ደግሞ ኖ ልክ በቃ የቤተሰብ ቢዝነስ እኮ ስትሄድ ለቤተሰብ ነው የምታስረክበው አይደል? እንዴት ለውጭ ይሰጣል? ስለዚህ ለቤተሰቡ ነው ያስረከበው። የወንድሙ ልጅ ማለት የቤተሰቡ ነው። ሶስተኛው ደግሞ በጣም ትልቅ የሚነሳው ምናልባት ከዚህ በኋላ ሳነሳው ደጋግሜ ላነሳው የሚችለው ምክንያት በዚያን ጊዜ የመቄዶንያ ሰዎች ወይ ደግሞ የማሴዶንያ ሰዎች አቴንስ ውስጥ እየተጠሉ የመጡበት ጊዜ። እቺን ሐሳብ አስምሩልኝ። የመቄዶንያ ሰዎች እየተጠሉ የነበሩበት ጊዜ። ለምን? በዚያን ጊዜ መቄዶንያ ውስጥ ወይ ደግሞ ማሴዶንያ ውስጥ ፊሊፕ ደሰከንድ የሚባል ወይ ደግሞ ፊሊፕ ሁለተኛ የሚባል ንጉስ ነበር። ይሄ ንጉስ ስልጣኑን እያሰፋ መንግስቱን እያሰፋ ኮንከር እያደረገ እየወረረ ነው እና ስትሮንግ እየሆነ ነው። አቴንስ ይሄንን አልወደደም። ስለዚህ ከመቄዶንያ የሆኑ ሰዎች ወይ ከማሴዶንያ የሆኑ ሰዎች በዚያን ጊዜ ጥሩ እይታ አልነበራቸውም። ጥሩ ምንድነው ፐርሰፕሽን አልነበራቸውም እና በዛ ምክንያት ነው ስልጣን ያላዘው የሚል አይነት ሐሳብ ይነሳል። እንግዲህ ይሄ እንዳልኳችሁ ግምት ነው ወይ እንደ ስፔኩሌሽን የሚነሳ ነው። ሰዎች የሚያነሱት ሐሳብ ነው። እውነት ላይሆን ይችላል። ብቻ ግን በዚህ ምክንያት ስልጣን ያዘ። ፕሌቶ ከሞተ በኋላ የእሱ ወንድም ልጅ ስልጣን ከያዘ ወይ ደግሞ ትምህርት ቤቱን ማስተዳደር ከጀመረ በኋላ አርስቶትል አልቆየም። ከዚያ ይሄድና ይወጣና አሶስ ወደምትባል ከተማ ይሸሻል። መሸሽ እኔ ነኝ የተጠቀምኩት። ሄደ፣ በቃ ጀስት ወደዚያ ሄደ። አሁን ግን የነገርኳችሁ በተለይ የመጨረሻው ምክንያት እውነት ከሆነች ሄደ ሳይሆን ሸሸ የሚለው ሐሳብ ሲንሰጣል፣ ግን በፍቃዱ እንደሄደ ነው ብዙዎች የሚያወሩት። ወደዚያ ከተማ ይሄዳል። አሶስ ወደምትባል ከተማ ሲሄድ በዚያን ጊዜ የፕሌቶ ተማሪ የነበረ ሰው ያችን ቦታ ያስተዳድር ነበር። አሶስ ማለት ወደ ቱርክ ቀረብ የምትል ከተማ ነች። እዚያ ይሄዳል፣ እዛ ይቀበለዋል። ለአርስቶትል ያቺ በጣም አሪፍ ጊዜ ሆነች። እዛ ቦታ ቁጭ ብሎ የራሱን ጥናቶች መጻፍ፣ የራሱን ሪሰርቾች የሚሰራበት ጊዜ ያገኛል። ፕላስ ደግሞ የትዳር አጋሩን ያገኛል። ይሄ ጥሩ የነበረበት ጊዜው። አሁንም ከዚያ ደግሞ ሄድና አንድ ሌስቦስ የምትባል ደሴት ላይ ሄዳል። እዛ ደሴት ላይ ደግሞ ስፔሲፊካሊ ሲሄድ በተለይ ደግሞ ባዮሎጂ ላይ ጥናት ማድረግ ፈልጎ ነው ሄደው። ይሄ ምንድነው እጽዋቶችን ያጠና ነበር። ደሴት ናት ብያቸዋለሁ። ባህር ውስጥ ያሉ እንስሶች በምን አይነት መንገድ ነው ፈንክሽን የሚያደርጉት የሚለውን ነገር ሪሰርች ያደርግ ነበር። በቃ ሰውየው ጥናት ላይ ፎከስ ያደረገ ሰው። ግን ሌስቦስ የምትባለው ከተማ ብዙ አልቆየም። ከ2 ዓመት በኋላ ፊሊፕ II የሚባለው ቅድም ያልኳቸው የመቄዶንያ ወይ ደግሞ የማሴዶንያ ንጉስ አርስቶትልን ይጠራል።
ለምንድን የጠራው? በዚያን ጊዜ የሱ 13 ዓመት የነበረ ልጅ ነበረውና ልጄን ናና አስተምርልኝ የሚል ጥሪ ያቀርብለታል። ለምንድን ያቀረበለት? እንግዲህ አርስቶትል ጥሩ ስም ነበረው። አባቱ ደግሞ ከነገስታት ቤተሰብ ጋር ጥሩ ኮኔክሽን የነበረው ሰው ነው። ስለዚህ ጥሩ አስተማሪ እንደሆነ የሚታወቅ ሰው ከሆነ ለምን ለልጃቸው አጠሩትም? ሴንስ የሚሰጥ ጥሪ ነው አይደል? ተጠራ። አርስቶትልም አላመነታም፣ ሄደ። ሲሄድ የፊሊፕ ተሰከንድ ልጅ የሚባለው አሌክዛንደር ወይ ደግሞ በኋላ አሌክዛንደር ደ ግሬት ታላቁ አሌክሳንደር የተባለው ሰው ማለት ነው። በዚያን ጊዜ 13 ዓመቱ ነበር። እሱን ለማስተማር በጣም በሚገርማችሁ ሁኔታ ገና በልጅነቱን ያገኘው አሌክዛንደር ነገሮችን የሚያይበትን መንገድ በብዙ መንገድ ሺፍት ያደረገለት ወይ ደግሞ ሼፕ የቀረጸለት ሰው አርስቶትል ነው። ገና በልጅነቱ ስለ ፍልስፍና ያስተምረው ነበር። አርስቶትል እንግዲህ ምናልባት መነሻ ላይ ጠቅሼ ከሆነ አላውቅም፣ አርስቶትል ኢዝ ዘ ፋዘር ኦፍ ሎጂክ ኤንድ ሪዝኒንግ ይባላል። ሎጂክ እና ሪዝኒንግን አሁን በምናውቀው መንገድ ያስተዋወቀን አርስቶትል ሂ ዋዝ ሪሰርቸር። ሪሰርች ላይ የምትቆዩ ከሆነ ሎጂክ፣ ሪዝኒንግ፣ ኮንክሉዥን የሚባለው ነገር እናንተ ነው። ሎጂክን ያስተዋወቀ ሰው ነው። ሶ ሎጂክን ያስተማረው አርስቶትል ነበር። ፖለቲክስን ያስተማረው፣ ስለተለያዩ መንግስታት እውቀት የሰጠው፣ ባዮሎጂን ያስተማረው፣ ሜዲሲንን ያስተማረው፣ ሊትሬቸርን ወይ ደግሞ ስነ ጽሁፍን ያስተማረው። ከዚያ ያለፈ ደግሞ በጊዜ ሂደት መንገሱ አይቀርማል ስፒችን እንዴት ሰዎች ፊት መናገርና እንዴት ሰዎችን ኮንቪንስ ማድረግ ወይ ደግሞ እንዴት አውርቶ ማሳመን እንዳለበት ያስተማረው ሰው አርስቶትል የሚባለው ሰው። ለምን ያህል ጊዜ ካላችሁ ለ16 ዓመት አሌክዛንደር ደ ግሬት የተማረው በአርስቶትል። በጣም የሚገርማችሁ ነገር ግን አሌክዛንደር እያደገ ሲመጣ ብዙዎች ብዙ ተጽዕኖ አልፈጠረበትም እስኪሉ ድረስ የተለያዩ የሀሳብ አለመስማማቶች ነበር። አሌክዛንደር በተለይ ደግሞ ስልጣን ሲይዝ ታዋጊ ሲሆን ጀነራል መሆን ሲጀምር የተለያየ የራሳቸው አስተሳሰብ ነበራቸው። እንደዚያ ይሄ በማከላቸው ምንድነው በጣም የተጋነን አይነት ጥል ሳይሆን የሀሳብ አለመስማማት እንደነበር ይነገራል። ለምሳሌ ቀላል የሆነው የሀሳብ አለመስማማት ለምሳሌ የባህል ሳይድ ይዙ ነበር። አርስቶትል ጎራ ቢይዝ የሚይዘው የግሪኮችን ባህል የግሪኮችን ሀሳብ ነው። አርስቶትል ትኩረት ቢያደርግ የሚያደርገው ባያስ ቢዝም የሚይዘው የግሪክ ሀሳብ የግሪክ ሚቶሎጂ እንደዚህ አይነት ነገሮች ላይ ይያዛል። አሌክዛንደር ግን የተለያዩ ባህሎችን ያያል፣ ለምን ይሄዳል፣ ይወራል፣ ባህል ያያል፣ የተለያዩ ነገሮችን ያያል። ስለዚህ ከተለያዩ ባህሎች የሆኑ ነገሮችን ይወስዳል። አርስቶትል ግን ምንድነው ኮንሰርቬቲቭ ነው። በቃ የራሱ የሆነ ያሰመረው መስመር አለ ከባህሉ ይወሰድ። ከዛ ያለፈ ደግሞ አርስቶትል አስተማሪ ነው። አሌክዛንደር ደግሞ በጊዜ ሂደት ንጉስ ነው። ምን አይነት አስተማሪ ምን አይነት ሀሳብ ነበራቸው? አስተማሪ ምንድነው ትልቁ ፍላጎት? ማስተማር፣ ለእውቀቱን በተቻለ መጠን ለሰዎች መስጠት። አሌክዛንደር ንጉስ ነው። እሱ የሚያውቀው ነገር ለሁሉም እንዲወጣ አይፈልግም። እና አርስቶትል ለብዙ ሰዎች ማስተማር ሲፈልግ አሌክዛንደር ደግሞ ነው አሁን የምታውቀው እውቀት ለሁሉም አይደለም፣ ለተወሰኑ ሰዎች፣ ለነገስታት ዘሮቹ፣ ለነገስታት ቤተሰቦች፣ ኢሊት ለሚባሉ ሰዎች ወይ ለተወሰኑ ሰዎች ብቻ ነው ይሄ እውቀት ማለፍ ያለበት የሚል ሀሳብ ነበረው። አርስቶትል ግን ነው ለሁሉም ነው የሚል አይነት ሀሳብ ነበር። ይሄ በመካከላቸው ኮንፍሊክት ፈጥሮ እንደነበር ይነገራል። ለ16 ዓመት እንዳልኳቸው አስተምሮታል። ግን ከዚያ በኋላ አሌክዛንደር ብዙ ጊዜ ከተማ ውስጥ ወይ ደግሞ ማሴዶኒያ ውስጥ አታዩትም። ኮንከር ያደርጋል፣ ይወራል፣ ምን ይላል። እሱም በራሱ ዓለም ተያዘ፣ አሌክዛንደርም በራሱ ዓለም ተያዘ። በመካከላቸው ይሄ ያለው ሪሌሽንሺፕ እየደበዘዘ መጣ ማለት። ከ16 ዓመት በኋላ አሌክዛንደር ከእንደገና ወደ አቴንስ ይመለሳል። ወደ አቴንስ ሲመለስ ግን የፕሌቶን ትምህርት ቤት ሊቀላቀል ሳይሆን ላይሴም የሚባል የራሱን ትምህርት ቤት ለመክፈት ነበር ሄደው። ወደዚያ ይሄዳል፣ ወደ አቴንስ ይሄዳል። እንግዲህ እንዳልኳቸው የፖለቲክሱ ነገር ትንሽ እንደሚያሰጋ ሆኖ ግን በቃ ሄደ፣ ትምህርት ቤት ከፈተ። ላይሴም በጣም በሚገርማችሁ ሁኔታ ፎር ዘ ፈርስት ታይም ማለት በሚቻል መልኩ ሪሰርች እና ጥናት ላይ የተመሰረተ ትምህርት ቤት መሆን የቻለ ትምህርት ቤት ነው አቴንስ ውስጥ። በጣም ተማሪዎቹ በዚህ ይታወቁ ነበር። መረጃዎችን ይሰበስቡ ነበር፣ ኢንፎርሜሽኖችን ጋዘር ያደርጉ ነበር፣ ሪሰርች ፔፐሮችን ይጽፉ የነበሩ ሰዎች ናቸው። አስተማሪዎችም ትምህርትን ሲያስተምሩ ጀስት ፍልስፍና ብቻ አልነበረም፣ ጥናት ያደርጉና ከዛ ጥናት ኮንክሉዥን ወስደው ይሄ የሆነው በዚህ ምክንያት ነው ብሎ ፋክቶችን ያስተምሩ ነበር። በቃ ሳይንስ እንደማለት ነው ነገራችን። ያንን ያስተምሩ ነበር እና ደግሞ ትንሽ ወጣ ያለ ባህሪ ነበራቸው ይባላል። አርስቶትል ራሱም የተለያዩ አስተማሪዎች ምን ያደርጉ ነበር? እዛው ትምህርት ቤት እዛው መማሪያ ትምህርት ቤት ውስጥ ቁጭ ብሎ ሳይሆን አንዳንድ ጊዜ የሚያስተምሩት ትምህርት ቤት ውስጥ ወክ እያደረጉ ሰዎች አስተማሪዎችን እየተከተሉ ይማሩ ነበር። አስተማሪው እየሄደ ያስተምራል፣ ተማሪው ከቦ ይሰማው ነበር። ይሄ ወጣ ያለ የማስተማር ወይ ነው። ትንሽ ኦድ ያስብላቸው ነበር፣ ግን ደግሞ the most mature የነበሩ ሰዎች እዛ ትምህርት ቤት ውስጥ ይማሩ እንደነበር ታያላችሁ። እና እዛ ትምህርት ቤት ውስጥ ባዮሎጂ ትምህርት ይሰጥ ነበር፣ የግጥም ትምህርት ይሰጥ ነበር፣ የፖለቲክስ ትምህርት ይሰጥ ነበር፣ የመንግስታት ገቨርንመንት ሂስትሪዎች የታሪክ ትምህርቶች ይሰጡ ነበር፣ ሊትሬቸር ስነ ጽሁፍ ይሰጥ ነበር፣ ባዮሎጂ ይሰጥ ነበር፣ የአኒማል የምን እንዳሉ እነዚህ ውስጥ ይካተቱ ነበር። አርኪኦሎጂ ትምህርት ይሰጥ ነበር። የሂውማን ቢሄቪየር ወይ ደግሞ የሰዎች ባህሪ እንዴት ነው አሁን ሳይኮሎጂ ምናምን የሚባለው ነገር ውስጥ ያለው ሰዎች እንዴት ቢሄቭ ያደርጋሉ የሚባለው ትምህርት እዛ ውስጥ ተካቶ ነበር። አስትሮኖሚ እዛ ውስጥ ተካቶ ነበር።
እና ትምህርት ቤቱ ዘርፈ ብዙ የሆነ ግን ደግሞ ጥናት ላይ የተመሰረተ ሐሳቦችን ለተማሪዎች ማስተማር ይጀምራል። ይሄ አሪፍ እየሄደ የነበረ ትምህርት ቤት ነው። ግን አሁን ያልኳችሁ ጥላቻ በጣም እያደገ መጣ። አርስቶትል እዛ ትምህርት ቤት ማስተማር ይቻለው ለ11 ዓመት በኋላ ነው። ከ11 ዓመት በላይ መቀጠል አልቻለም። ለምን? የማሲዶኒያ ንጉስ ፊሊፕ ሁለተኛ የሚባል ነገር ጥላቻን ኦሬዲ ጀምሯል። አሌክዛንደር ደግሞ በጣም ብዙ ሀገሮችን ኮንከር እያደረገ ይበልጥ ለመቄዶኒያ ሰዎች የነበረው ጥላቻ ይበልጥ ገኗል። ከዚያ ደግሞ አሌክዛንደር ደ ግሬት ሲሞት ያ ነገር ሞር ገነፈለ። በቃ አሁን ሞር ስልጣን እንዳላቸው እየተሰማቸው የመጣ ጊዜ ነው። ምክንያቱም መቄዶኒያ ውስጥ የነበረው ትልቁ ንጉስ ሞቷል። እና ይህ ጥላቻ እያደገ ሲመጣ አርስቶትል አንድ ታዋቂ አባባል እንደተናገረ ይናገራል። ምን አለ? አቴንስ ሁለተኛ ጊዜ ፍልስፍና ላይ ኃጢአት እንድትሰራ አልፈቅድላትም ብሎ ከአቴንስ ይሸሻል። ሁለተኛ ጊዜ ፍልስፍና ላይ ኃጢአት እንድትሰራ አልፈቅድም ማለት የመጀመሪያው ኃጢአት እዚህ ካላችሁ የሶክራተስ ታሪክ ላይ ሳወራ ሶክራተስ በሐሳቡ በምኑ ትንሽ ወጣ ስላለ በተለይ ደግሞ ከስፓርታ የመጡ ሰዎች አቴንስ ላይ የሾሙት ንጉስ የሱ ተማሪ ነበርና የስፓርታዎች ፓፔት ማለት ስፓርታዎች የሚቆጣጠሩት ንጉስ የነበረ ሰው የሶክራተስ ተማሪ ነበርና በዚህ ምክንያት ተማሪዎችን አሳምጿል። የአቴንስ ተማሪዎችን የአቴንስ እምነት ላይ የአቴንስ ባህል ላይ እንዲነሱ አድርጓል ብሎ ሶክራተስ እንዲሞት ተፈርዶበት ነበር እና ራሱን አጥፍቶ ቀድሞ ሞተ እንጂ ሁለተኛ ጊዜ ጥፋት እንድታጠፋ አልፈቅድም ብሎ ሸሽቶ ወደ ሌላ ከተማ ይሄዳል። እዚያ ከተማ ውስጥ ይኖራል። እድሜውን እዛ ከተማ ውስጥ ጨርሶ ይሞታል። በጣም በሚገርማችሁ ሁኔታ የአርስቶትል ላይፍ ስታይል በቃ ቀለል ባለ መንገድ ሲቀለስ በዚህ መንገድ ልታዩ ትችላላችሁ። ግን ምንድነው ሌጋሲው? ምን አይነት ነገር ጥሎልን አልፏል? አርስቶትል በምን ይታወቃል? የመጀመሪያ አርስቶትል የሚታወቅበት ነገር በተለይ ደግሞ አሁን ለምናውቀው አሁን ላለን ሲቪላይዜሽን ትልቅ ነገር ጥሎልን ያለፈው ነገር እውቀት ከመፈለግ ከምን እውነት ነው ሊመጣ ይችላል። ግን እውቀት ከጥናት ኦብዘርቭ ከማየት ሊመጣ ይችላል። አንድን ሰው ባህሪው ማወቅ ከፈለጋችሁ ቁጭ ብላችሁ ኦብዘርቭ አድርጉት፣ እዩት። ከዛስ ፓተርኖች ሊመጡ ይችላሉ። በዛ ፓተርን ላይ ተነስታችሁ ውሳኔ መወሰን ትችላላችሁ። ይሄ አርስቶትል ያስተዋወቀ ነገር ኦብዘርቬሽን የሚባለው ነገር ለሪሰርች ኦብዘርቬሽን የሚባለው ነገር ኮንክሉድ ለማድረግ አዲስ ነገር እንደሚሰጠን ያስተዋወቀን ሰው። ሌላኛው ሎጂክ እና ሪዝኒንግ የሚባለውን ሐሳብ ያስተዋወቀን አርስቶትል ነው ነበረ። ግን ደግሞ ፎርማል በሆነ መንገድ ያስተዋወቀን እሱ ነው። እንግዲህ ትምህርት ቤት ውስጥ ይሄን ሐሳብ ተምራችኋል ብዬ አስባለሁ። ምን የሚባል እንትን አለ? ለምሳሌ ኤ ማለት ቢ ነው፣ ቢ ማለት ሲ ነው። ከዛ ኮንክሉዥኑ ምን ይሆናል? ኤ ማለት ሲ ነው ትላላችሁ። ኤ ቢ ከሆነ ቢ ሲ ከሆነ ኮንክሉዥኑ ምንድነው? ኤ እና ሲ ተመሳሳይ ነው እንደማለት ነው። ለምሳሌ ይሄን ሐሳብ ያዙልኝ። ሰዎች ስሜት አላቸው። አይ ቲንክ ይሄኛው ፕሬሚሲስ መሰለኝ አይደል የሚባለው። ሎጂክ ላይ ከተሳሳትኩ ፈርሙኛላችሁ። ከፕሬሚሲስ ተነሱና ኮንክሉዥን ታወጣላችሁ። ሰዎች ስሜት አላቸው። አበበ ሰው ነው። ከዚህ አረፍተ ነገር ውሰዱና አንድ ኮንክሉዥን ስጡኝ ብላችሁ አበበ ስሜት አለው ወደሚለው ሐሳብ ትሄዳላችሁ። ሰዎች ስሜት አላቸው። አበበ ሰው ነው። ሶስተኛ አረፍተ ነገር ኮንክሉዥን ስጡኝ ብላችሁ ምሮ ብትሉት አበበ ስሜት አለው። እንደዚህ አይነት ሎጂካል የሆኑ ሪዝኒንጎችን ያስተዋወቀን። ሳውንድ የሆነ አርጊውመንት እንዴት ይወጣል? ሐሳብ ስታስረዱ ያወራችሁት ነገር ይፋለሳል አይፋለስም? እነዚህ ነገሮች በተወሰነ መንገድ ያስተዋወቀን አርስቶትል። ሌላኛው ዘ ጎልደን ሚን በሚባለው ሐሳብ ይታወቃል። ዘ ጎልደን ሚን ማለት እንግዲህ ማትስ ውስጥ አቨሬጅ እንደማለት ነው አይደለ? ሚን ሚዲያ ምናምን የሚባሉ ኮንሰፕቶች አሉ። እንግዲህ ራሳቸው የሆነ የስታንዳርድ ሜጀርመንቶች መሰሉ ይመስለኛል። ሚን ማለት አቨሬጅ ነው። ምን በሚለው አስተሳሰቡ ይታወቃል አርስቶትል። ሰዎች መካከል ሰላም እንዲመጣ ሁል ጊዜ ሚድል ግራውንድ መፈጠር ይችላል። ፐርፌክት የሆኑ ባህሪዎች ወይ ደግሞ ጥሩ የምንላቸው ባህሪዎች የሚመጡት ሚን ወይ ደግሞ አቨሬጅ በሆኑ አስተሳሰቦች ነው ይላል። ለምሳሌ ሰጪ መሆን ወይ ደግሞ ጀነረስ መሆን ከምን ይመጣል? አንደኛ ስግብግብ ከመሆን ወይ ደግሞ ሁሉንም ነገር ለኔ ከማለት፣ ሁለተኛ ደግሞ ከአባካኝነት። በእነዚህ ሁለቱ መካከል ሰጪ የሚባለው ማንነት ሊመጣ ይችላል። ከሬጅ ወይ ደግሞ ደፋር መሆን ጠንካራ መሆን ከምን ሊመጣ ይችላል? አንደኛ ከፍርሃት ሊመጣ ይችላል። ሁለተኛ ከአሮጋንስ ወይ ደግሞ ከትዕቢት ኦቨር ኮንፊደንት ከመሆን ሊመጣ ይችላል። እነዚህ ሁለቱ መካከል ከሬጅ ልታገኙ ትችላላችሁ። በራስ መተማመን ከምን ሊመጣ ይችላል? ከኢንሲኪዩሪቲ ከመሸማቀቅ። በዚህኛውስ በኩል ከልክ ያለፈ ትዕቢት። እነዚህ ሁለቱ መካከል በራስ መተማመን የሚባል ነገር ሊመጣ ይችላል። ብዙ ጊዜ ሶሉሽን ክሬት ለማድረግ ከፈለገን በሚባል አስተሳሰብ ይታወቃል። ሚን ፈልጉ፣ አቬሬጅ ፈልጉ፣ መሃል ላይ ነው። ይህን ሀሳብ በሁለት መንገድ ሁለት መጽሐፍ ላይ አንስቼዋለሁ። ምንድነው 12 rules for life የጆርዳን ፒተርሰን መጽሐፍ ላይ ፐርፌክት ሶሳይቲ የሚመጣው በካዮስ እና በፒስ መካከል ነው ብዬ አውርቻችሁ ነበር፣ ትዝ ካላችሁ። ሰላም እንዲሆን ሰላም ብቻ አይደለም ጥል። ይሄ ምንድነው የሚያውክ ወይ ደግሞ ኢንስ ምንድነው የሚበትን ወር የሚያውክ ወይ ካዮስ ነገር ያስፈልገናል። የእነሱ ባላንስ ነው ሰላም የሚሰጠን የሚል አይነት አስተምሮ ነው። እና ደግሞ አንድ ምን የሚለው መጽሐፍ ነው የስቲቨን ኮቪ ዘ ሰርድ ኦልተርኔቲቭ የሚባለው መጽሐፍ። ሰዎች ካልተግባቡ ይሄንን አለመግባባት መፍታት የሚችሉት ክሬቲቭ በመሆን ነው። ክሬቲቭ እንዴት ነው የሚሆነው? እኔም የራሴ ጽንፍ አለኝ ወይ የራሴ ጎራ አለኝ፣ ሌላም የራሱ ጎራ አለው።
ሁለታችን እንምጣና አንድ ላይ ኮመን ግራውንድ እንፍጠር። እቺ ሚድል ግራውንድ ማለት the third alternative ሶስተኛ አማራጭ ማለት በሱ አገላለጽ the golden mean መሐከል መምጣት የሚል ሐሳብ ያስተዋወቀው። ሌላኛው ይሄን ሐሳብ እንግዲህ አርስቶትል ማንሳቱ ገርሞኛል። እኛ ወይ ደግሞ ሰዎች በተደጋጋሚ የሚያደርጉት ውጤት ናቸው በሚባለው ሐሳቡ ይታወቃል። ይሄ ሪፒቲሽን ማለት ነው። አንድ ሰው በተደጋጋሚ የሚያደርገው ነገር ማንነቱ ነው ማለት ነው። በተደጋጋሚ የምታስቡት ነገር ምንድነው? ስሜታችሁ ነው። ያ ስሜት ደግሞ ወደ ተግባር ይወስዳችኋል። በተደጋጋሚ የምታደርጉት ነገር ባህሪያችሁን ይወስናል። ይሄ ባህሪያችሁ ደግሞ ማንነታችሁን ያመጣል። ሐሳብ ይጀምራል፣ ሐሳብ ወደ ተግባር ይሄዳል። ተግባር ደግሞ በተደጋጋሚ ሲሆን ባህሪ ይሆናል። ባህሪ ደግሞ ሲደጋገም ማንነት ይሆናል። እናንተ በተደጋጋሚ የምትሰሩት ነገር ውጤት ናችሁ በሚለው ሐሳቡ የሚታወቅ ሰው ነውና ይሄ እንግዲህ በጣም ትንሽ የሆኑ የሱ ፍልስፍናዎች ናቸው። ሰፊ የሆኑ ፍልስፍናዎችን ያስተዋወቀን እሱ ሰው የምዕራቡ ዓለም አሁን ነገሮችን አናላይዝ የሚያደርግበት አሁን ነገሮችን የሚያይበት ሳይንስ በዚህ ልክ አድቫንስ እንዲሆን ይሄ መስመሩን ያሳየ ሰው አርስቶትል የሚባል ትልቅ ፈላስፋ ሰው። ኦቨርኦል እንግዲህ የአርስቶትል ላይፍ ስታይል ይሄን ይመስላል። ከሱ በኋላ እንግዲህ ከሱ የሚበልጡ በጣም ጀግና የሆኑ ፈላስፎች ማብቃት የቻለ ሰው ነው። እንግዲህ ትልልቅ ሰዎች በዚህ ይታወቃሉ አይደል? በኖሩበት ዘመን የሆነ ነገር ሰርቶ ማለፍ ብቻ ሳይሆን ያሰሩትን ነገር ማስተላለፍ። ከነሱ በኋላ ደግሞ የሚመጣው ሰው ከነሱ ከበለጠ አሪፍ ሌጋሲ ጥሎ አልፏል ማለት ትችላላችሁ። አርስቶትል ጥሩ ሌጋሲ ጥሎ ማለፍ የቻለ ሰው ነው። እንደ ሶቅራጠስ በጊዜ የነበረው አቴንስ ያን ያህል ባይቀበል። አርስቶትል ማለት ይሄ ነው። እኔ በዚህ መንገድ አየሁ። ቪዲዮ እንዴት አያችሁት? ከዚህ ቪዲዮ ምን ሐሳብ ቀረላችሁ? ስለዚህ ቪዲዮ ወይም ስለዚህ ፕሮግራም ያላችሁን አስተያየት ከስር ኮመንት ሴክሽን ላይ ልትጽፉልኝ ትችላላችሁ። ኮመንታችሁን አይዋለሁ። በጣም ብዙ ሐሳቦችን ነው ሰጀስት የምታደርጉኝ። በተቻለኝ መጠን ኮፓፕ ለማድረግ እየሞከርኩ ነው ያለሁት። አርስቶትል ሐሳብ ቀረልኝ። ቀጣይ የማንን ታሪክ ልስራላችሁ? ኮመንት ሴክሽን ላይ ሐሳባችሁን አስቀምጡልኝ። ከኔ ጋር ግን በዚህ ሳምንት የነበረን ቆይታ ይህን ይመስላል። ቀጣይ ሳምንት በአዲስ ሐሳብ በአዲስ ቪዲዮ እንገናኛለን። የቀጣይ ሳምንት ሰዎች ይበላል። መልካም ሳምንት። ሁሌም የእናንተን ምቾት ታሳቢ ማድረግ የሚንቀሳቀሰው ድርጅታችን ቴምር ፕሮፐርቲስ አሁን ደግሞ 40% ከፍለው ቀሪውን 60% ለ3 ዓመት የፎይታ ጊዜ በኋላ የሚከፍሉበትን ልዩ ዕድል አመቻችተናል። ይህ መገናኛ ጫካ ፕሮጀክት አጠገብ የሚገኘው ሳይታችን ከባለ 1 እስከ ባለ 3 መኝታ የቤት አማራጮችን ይዟል። ባለ 1 መኝታ 2.7 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 2 መኝታ 4 ሚሊዮን ብር ከፍለው ቀሪውን ሲረከቡ፣ ባለ 3 መኝታ 5.9 ሚሊዮን ብር ከፍለው ቀሪውን ቤቶን ሲረከቡ ይከፍላሉ። በተጨማሪም ሳር ቤት አደባባይ እንዲሁም ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ከ900,000 ብር ቅድመ ክፍያ ጀምሮ ይዘን እንጠብቆታለን። ያሉን ጥቂት አማራጮች ብቻ ስለሆኑ ይፍጠኑ። በ0968 27 77 77 ላይ በቀጥታ ወይም በዋትሳፕ ያግኙ።